من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. بسم الله الرحمن الرحيم. ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين حمدا كما ينبغي لجلال وجهه وعظيم سلطانه، والصلاة والسلام على المبعوث رحمة للعالمين وعلى آله وأصحابه ومن سار على دربه واقتفى أثره إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. الله تبارك وتعالى ቁርአንን ለሰው ልጆች የህይወት መመሪያ የአዱንያም የአኺራ ሰዓዳና ደስታ ማግኛ አድርጎ አውርዶታል። በቁርአን መደሰትና መጠቀም የምንችለው ቁርአንን በአግባቡ ስንቀራው፣ ልባችንን ከፍተን ስናደምጠው፣ በምንቀራበት ጊዜ ያስተነተነን ስንቀራውና የወረደበትን ዓላማ ስንረዳ ነው ብለናል። ትናንትን ኢማም ኢብኑ ከሲር ሌሎችም ተፍሲርን መማርና ማስተማር ለሌሎች ማሳወቅ የዑለሞች ግዴታ ነው። ሰው ልጆችም የጌታቸውን መልእክት የማወቅና የመማር ግዴታ አለባቸው ብላ በተለያዩ የቁርአን አንቀጾች ቁርአንን እንድናስተነትን አላህ ገፋፍቶናል። አፈላ የተደበሩነ አልቁርአን ቁርአንን አያስተነትኑም እንዴ ብላ ቁርአንን ያወረደውም የሰው ልጆች ያስተነትኑት ይመረምሩት ያጠኑት ዘንድ እንደሆነም ግልጽ በሆነ መልኩ አላህ ተባረከ ወተዓላ አስቀምጧል። ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወደ አንተ እኛ በክብር ያወረድነው የተባረከ ቁርአን ነው፣ የወረደላቸው ህዝቦች ያስተነትኑት ዘንድ ብላ። ቁርአን የወረደው ልናስተነትነው ልናጠናው ከሆነ ይህ ሊሳካ የሚችለው ተፍሲሩን ካወቀን። ማዕናውን ትርጉሙን የማያውቁትን ነገር ማስተንተን አይቻል፣ መረዳት አይቻል። ይህን የተረዱ ዑለሞች ረሒመሁሙላህ ተዓላ ወሐፊظ አልአሕያእ ሚንሁም ከጥንት ጀምሮ
የአላህን ተባረከ ወተዓላ ከላም ቁርአንን መፈሰር ማብራራትን ይዘው ረሱሉል ሁዳ ዓለይሂ ሰላቱ ወሰላም 30ውን ጁዝ ቁርአን ሳያብራሩና ሳይፈስሩ ለኡመታቸው ሳያስረዱ አልሞቱም። የተወሰነውን በቃል ደረጃ ፈስረው አብዛኛውን በተግባር ተፍሲሩን አሳይተው ስለ ሶላት የሚያዙ የቁርአን አንቀጾች አሉ። ተፍሲራቸው ምን እንደሆነ በተግባር ነብዩ ሰለላሁ ዐለይሂ ወሰለም ሰግደው አሳይተው ስለ ሐጅ የሚያሳዩ አንቀጾች አሉ። በተግባር ሐጅን ነብዩ ሰለላሁ ዐለይሂ ወሰለም ሰርተው አሳይተው ስለ ጂሃድ የሚናገሩ አንቀጾች አሉ። ጂሃድን በተግባር ሰርተው አሳይተውናል። ከዛ በኋላም ሰሐባዎች ሪድዋኑላሂ ዐለይሂም ቀጥሎ ለነበረው ትውልድ ተፍሲርን አስተምረው ከሰሐቦች በኋላ የነበሩ ታቢዒዎችም የነሱ ተተኪዎችም እስካለንበት ጊዜ ድረስ ዑለሞች ትልቅ ቦታ ከሰጡት የሸሪዓ እውቀት ዘርፍ መሃል አንዱ ተፍሲር፣ ሁሉም ትምህርቶች ከተፍሲር ጋር የተያያዙ ስለሆኑ ማለት ነው። ፍቅህም ከተፍሲር ነው የሚወሰድ፣ አቂዳና እምነትም ከተፍሲር ነው የሚወሰድ። ስለሆነም ማንኛውም ቁርአንን መረዳት የሚፈልግ ሰው ተፍሲርን ሊማር ይገባል። ተፍሲርን ከዑለሞች ክታብ ለመረዳት የሚሆን ብቃቱ የሌለው ሰው ከዑለሞች አንደበት ለመማር ቀድሞ ሊያውቃቸው ሊረዳቸው የሚገቡ ነጥቦች አሉ። የተፍሲር ክታቦችን ማንበቡ ብቻ፣ ዑለሞች የተፍሲር ትምህርት የሚሰጡበት መድረክ ላይ ተገኝቶ ማድመጡ ብቻ ስለ ቁርአን በቂ ግንዛቤ እንዲኖረን ብቁ ያደርጋል። ከዚህ ልናውቃቸው የሚገቡ ነገሮች አሉ። ማንኛውንም እውቀት የሚያጠና ሰው በዚህ በሚያጠናው እውቀት ዙሪያ የተቀመጡ መርሆችን፣ ቁልፎችን ሊያውቅ ይገባል። ካልሆነ ትምህርቱ ሊገባው ሊረዳው አይችልም። ከትምህርቶች ሁሉ ወሳኝና አንገብጋቢ ትምህርት ተፍሲር ነው ካለን ተፍሲርን ለመረዳት የሚያበቁና አስፈላጊ የሚባሉ መነሻዎችን ማወቅም ከሌሎች መነሻ ትምህርቶች ይልቅ አንገብጋቢ ነው። ተፍሲር ይበልጥ አንገብጋቢ የሆነበት ምክንያት የአላህ ከላም ስለሆነ፣ የሰው ልጆች መመሪያ ስለሆነ ማንኛውም ሰው ተፍሲር ከማወቁ በፊት ሊያውቃቸው ከሚገቡ መግቢያ ወሳኝ ነጥቦች መሃል ቁርአን መች ወረደ፣ እንዴት ወረደ፣ መጀመሪያ የወረዱ ሱራዎች የትኞች ናቸው፣ ወይም ደግሞ ለመጀመሪያ ጊዜ የወረደው ሱራ የትኛው ሱራ ነው። አሃከዛ ቁርአን በምክንያትና ያለ ምክንያት የወረዱ ሱራዎች እንዳሉት ማወቅ፣ ቁርአን ወደኛ በምን መልኩ እንደተላለፈ እስከዛሬ እንዴት ተጠብቆ እንደቆየ መረዳት ወሳኝ የሚባሉ የተፍሲር መግቢያ ነጥቦች ናቸው። እነዚህን ሳያውቅ ተፍሲርን የሚጀምር ሰው በየጊዜው ብዥ የሚያሰኙ ነገሮች ሊገጥሙት ይችላል። ይህ እንዳይሆን አሁን የተጠቀሱና መሰል ነጥቦች መጀመሪያ መታወቅ አለባቸው። ቁርአን ብሎ ማለት ከቋንቋ አንፃር የሚነበብ ማለት ነው፣ ወይም ደግሞ የተሰበሰበ ብዙ ነገሮችን ሰብስቦ የያዘ ማለት ነው። በመጀመሪያው ፍቺ መሰረት ይህን ስያሜ ያገኘው የሰው ልጆች ስለሚያነቡት፣ በሁለተኛው የቋንቋ ፍቺ መሰረት ደግሞ ጀማዓ ከሚለው የተወሰደ ሲሆን እስም ፋዒል ተደርጎ ጃሚዕ ማለት ነው። ለሰው ልጆች ለዲን ለዱንያቸው የሚያስፈልጉ ነገሮችን በሙሉ ሰብስቦ የያዘ ማለት ነው። ኸይር ሁሉ ቁርአን ውስጥ አለ። ኸይርን ለሚፈልግ ሸር ሁሉ ቁርአን ውስጥ አለ። ጠቅለል ባለ መልኩ ተነግሯል። መራቅና መጠንቀቅ ለሚፈልግ ከቋንቋ አንፃር ቁርአን ማለት ይህ ማለት ሲሆን ከዑለሞች የቃል አጠቃቀም አንፃር ቁርአን ማለት ከላሙላሂ አልሙነዘሊ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም አልመብዱኢ
ሱረት አልፋቲሐቲ አልመኽቱሚ ቢሱረቲ አናስ ተብሎ ታዕሪፍ ተደርጓል። አላህ ተባረከ ወተዓላ የነቢያት መደምደሚያ የሆኑት ነቢይ ሙሐመድ ላይ በጅብሪል አማካኝነት ያወረደው በሱረቱል ፋቲሐ ተጀምሮ በሱረቱ ናስ የሚጠናቀቅ የሆነ የአላህ ተባረከ ወተዓላ ንግግር ነው ብሎ ማለት ነው። ቁርአን የአላህ ንግግር መሆኑን ከዚህ ታዕሪፍ እንረዳለን። የነቢይ ሙሐመድም ንግግር አይደለም፣ የጅብሪልም ንግግር አይደለም። አሊያ ደግሞ አሻዒራዎችና መሰሎቻቸው እንደሚሉትም ዒባረቱን ዐን ከላሚላህ የአላህን ተባረከ ወተዓላ ሐሳብ የሚገልጽ እንጂ የአላህ ከላም ራሱ አይደለም እንደሚሉትም ማለት ነው። በል ከላሙላህ ተከለመ ቢሂ ሐቂቀተን አላህ ተባረከ ወተዓላ ቀጥታ ራሱ የተናገረው ንግግር ነው። የአላህን ንግግር ወደ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ያደረሰው የተከበረው መልአክ ጅብሪል ከሱረቱ አልፋቲሐ ጀምሮ በሱረቱ አናስ የሚያበቃ ሲሆን ውስጡ ላይ 114 ሱራዎች አሉ። የመጀመሪያው ሱራ ሱረቱል ፋቲሐ በአቀማመጥ መሰረት ማለት በአቀማመጥ ደረጃ ሱረቱ አልፋቲሐ ተጀምሮ በሱረቱ ናስ ይጠናቀቃል። ቁርአን በዚህ መልኩ በቅደም ተከተል ሱራዎች የተቀመጡት በነቢዩ ትዕዛዝ መሰረት ነው ወይስ ሱሐቦች ሹራ አድርገው ተመካክረው ነው በዚህ መልኩ ያስቀመጡት? ሁለቱም ተብሏል። የተመረጠውና ጠንካራው ቁርአን በዚህ መልኩ ሱረቱል ፋቲሐ፣ ሱረቱል በቀራ፣ ሱረቱ አሊ ዕምራን እስከ መጨረሻው ሱረቱ ናስ፣ ሱረቱል ፈለቅ፣ ሱረቱ ናስ ተብሎ በቅደም ተከተል እንዲቀመጥ ያስደረጉት ነቢይ ናቸው ዓለይሂ ሰላቱ ወሰላም። ልክ አንቀጾችን በቅደም ተከተል እንዲቀመጥ እንዳደረጉት ሁሉ ማለት ነው። የተወሰኑ ዑለሞች ነቢዩ ዓለይሂ ሰላቱ ወሰላም ቅደም ተከተሉን ያስቀመጡት አንቀጾቹን እንጂ ምዕራፎችን ሱራዎችን በቅደም ተከተል እሳቸው አላስቀመጡም ያሉበት ሁኔታ ቢኖርም ወላኪን ራጂሑን የተመረጠው ነቢይ ናቸው ዓለይሂ ሰላቱ ወሰላም አሁን ባለው ቅደም ተከተል መሰረት እንዲቀመጥ ያደረጉት። ይህንም ከሚያሳዩ ነገሮች መሃል አንዱ ጅብሪል ዓለይሂ ሰላም ከነቢዩ ሙሐመድ ጋር ዓለይሂ ሰላቱ ወሰላም በየዓመቱ ረመዳን ላይ ቁርአንን ይማማሩ ነበር። አንዴ ጅብሪል ያነበበ ነቢዩ ያደምጡት ነው። ሌላ ጊዜ ደግሞ በተራው ነቢ ዓለይሂ ሰላቱ ወሰላም ያነበቡ ጅብሪል ያደምጥ ነበር። ይሄን በየዓመቱ ያደርጉ ነበር። የመጨረሻው ዓመት ላይ 2 ጊዜ እንዳደረጉ ተነግሯል። ጅብሪል በተራ ነቢ ሙሐመድ በተራ ያነበቡ 2 የቁርአንን አዳረሱት ብሎ ማለት በተርቲብ ተቀምጦ እንደነበረ ያሳያል። ሱሐቦችን በዚሁ ተርቲብ መሰረት ተቀብለው ነው የጻፉትም የሐፈዙትም ያስተላለፉትም ተብሏል። አላህ ተባረከ ወተዓላ ቁርአንን አውርዶት ከቁርአን በፊት እንደነበሩ መጽሐፎች ቁርአኑ የወረደላቸው ሰዎች ራሳቸው ይጠብቁት አላለ። ያወረደው እርሱ ራሱ እንደሆነው ሁሉ የመጠበቁን ኃላፊነትን እሱ ራሱ ወስዷል። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ብላ የሰው ልጆች መማሪያና መመሪያ መገሰጫ የሆነውን ቁርአን እኛ ነን ያወረድነው፣ እኛው እንጠብቀዋለን ብላ በሌላኛው የቁርአን አንቀጽም ነዘልና ዐለይከ አልቁርአነ ተንዚለን ብሏቸዋል ለነቢዩ ሰለላሁ ዐለይሂ ወሰለም። እነዚህና መሰል የቁርአን አንቀጾች ቁርአን የወረደው ከአላህ ዘንድ መሆኑን የሚያሳዩ አላህ ተባረከ ወተዓላ እንደሚጠብቀው ቃል እንደገባ የሚገልጹ ከመሆናቸው ጋር ቁርአን የአላህ ንግግር አይደለም መኽሉቅ ነው የሚሉ የጠመሙ አንጃዎች ተገኝተዋል። መኽሉቅ ነው ብሎ ማመን የቁርአን ክብር በተወሰነ መልኩ እንዲቀንስ ያደርጋል። አላህ አወረድ ነው እያለ እነሱ ፍጡር ነው እያሉ አላህ ተባረከ ወተዓላ ቁርአንን ደረጃውን በሚያሳዩ በርካታ ወስፎች ወስፎታል። ብዙ ስሞችንም ሰጥቶታል።
የአንድ ነገር ስሙ መብዛት አላህ ዘንድ ያለውን ደረጃ ያሳያል። መካ በርካታ ስሞች አሏት። መካ፣ በከ፣ መዓዝ፣ አልበለድ ኢላ ገይሪ ዛሊክ። ለረሱሉ ዓለይሂ ሰላቱ ወሰላም እንደዚሁ በሶሒሕ ሐዲስ የተነገሩ በርካታ ስሞች አሏቸው። ቡኻሪ ላይ እንዳለው አነ አሕመድ፣ አነ ሙሐመድ፣ አነ አልሓሽር፣ አነ አልማሒ ብለው። ወከዛሊክ ቁርአንም ብዙ ስሞች አሉ። ቁርአን በጥቅሉ ብዙ ስሞች እንዳሉት ሁሉ ከቁርአን ሱራዎች ውስጥ አንዳንድ ሱራዎችም በዛ ያለ ስም አላቸው። ቁርአን በጥቅሉ ብዙ ስም አለው። ቁርአን ከያዛቸው ሱራዎች ውስጥም የተለያየ ስም ያላቸው ሱራዎች አሉ። ይህ የቁርአንን ክብር የቁርአንን ደረጃ ከሚያሳዩ ነገሮች መሃል አንዱ ነው። አላህ ተባረከ ወተዓላ ቁርአንን ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ላይ ሲያወርደው በአንድ ጊዜ አላወረደውም፣ ተከፋፍሎ እንዲወርድ አድርጓል። ከአሁን ቀደም ከነበሩ መጽሐፎች በተቃራኒ ማለት ነው። ተውራትን አላህ ተባረከ ወተዓላ ለሙሳ በአንዴ ነው ጽፎ የሰጣቸው። ቁርአንን በምናይበት ጊዜ ግን ወነዘልናሁ ተንዚለን ብላ ወነዘልናሁ ተንዚለን የሚለው ቃል በተለያየ ጊዜ እየተከፋፈለ እንደወረደ ያሳያል። እንደዚሁ ደግሞ وقال الذين كفروا لولا نزل عليه القرآن جملة واحدة كذلك لنثبت به فؤادك ورتلناه ترتيلا بلا الله تبارك وتعالى ቁርአን እውነት የአላህ ንግግር ቢሆን ለምን በአንዴ አላህ አላወረደውም አሉ አላዋቂዎች ሙሽሪኮች። አላህ ቢፈልግ ይሄን ማድረግ ይችል ነበረ፣ ነገር ግን ከፋፍለን ቀስ አድርገን አወረድነው ልብህ ይረጋጋ ዘንድ ብላ። ምድር ላይ የሆነ ክስተት ሲከሰት ወዲያውኑ ከሰማይ መልስ ሲመጣ ሙእሚኖች ይረጋጋል። አላህ ከነሱ ጋር እንደሆነ ያውቃል። ቁርአን የአላህ ሰላም መሆኑን ይበልጥ እርግጠኛ ይሆናል። ለመጀመሪያ ጊዜ አንድ ብሎ ቁርአን የወረደው ለይለቱል ቀድር ላይ ነው። ኢና አንዘልናሁ ፊ ለይለቲን ሙባረከቲን ኢና ኩና ሙንዚሪን ብሎ አላህ ተባረከ ወተዓላ። በሌላኛው አንቀጽም ኢና አንዘልናሁ ፊ ለይለቲ አልቀድር ብሎ እኛ ቁርአንን ለይለቱል ቀድር ላይ አወረድነው ብለው። ለይለቱል ቀድር ያለችው ረመዳን ውስጥ ነው። አንዳንዶች እንዳሉት አንዘልናሁ ፊ ለይለቱል ቀድር አንዘልናሁ ፊ ለይለቲን ሙባረከ ማለት የሻዕባን 15ኛው ሌሊት ነው ወይም ደግሞ ሙሐረም ነው እንዳሉት አይደለም። ትክክለኛውና ጅምሁሮች የመረጡት ኢና አንዘልናሁ ፊ ለይለቱል ቀድር ማለት ለይለቱል ቀድር የታወቀው ረመዳን ውስጥ ያለው ለይለቱል ቀድር ማለት። ይህንንም ከሚያጠናክሩና ግልጽ ከሚያደርጉ ደሊሎች መሃል አንዱ ሸህሩ ረመዳን አለዚ ኡንዚለ ፊህ አልቁርአን የሚለው አንቀጽ ቁርአን የወረደው በረመዳን እንደሆነ ያሳያል። ለይለቱል ቀድር ደግሞ ያለችው ረመዳን ውስጥ ነው። ከረመዳንም ዐሽረል አዋኺር ላይ ነው። ኢዘን ቁርአን ራሱ የተከበረ ነው። የወረደው ደግሞ በተከበረው ወር ውስጥ ነው። ከወር ውስጥም በተከበረችው ሌሊት ለይለቱል ቀድር ላይ የተከበረውን ቁርአን በተከበረው ወርና በተከበረችው ሌሊት ላይ በተከበረው ሀገር መካ ላይ የተከበሩት የሰው ልጅ ነቢ ሙሐመድ ላይ ዓለይሂ ሰላቱ ወሰላም የወረደውን ቁርአን አጥብቆ የያዘ በዱንያ ወልአኺራ ይከብራል። ለይለቱል ቀድር ላይ ቁርአን ወረደ ብሎ ማለት ምን ማለት ነው የሚለውን በተመለከተ ዑለሞች ሁለት አይነት አስተያየት አላቸው። የተወሰኑት ጅብሪል ከአላህ ዘንድ ተባረከ ወተዓላ ወደ ቅርቧ ሰማይ ለይለቱል ቀድር ላይ አወረደው ማለት ነው ብለው ተረተሩ። ሌሎች ደግሞ ይህ ማለት ሳይሆን ከዚህ የተፈለገው ለመጀመሪያ ጊዜ የመጀመሪያዋ ሱራ የወረደችው ለይለቱል ቀድር ላይ ነው። ከዛ በኋላ በ23 ዓመት በተርቲብ ወርደዋል ብላ ሁለቱም ያስኬዳል። ነገር ግን በመጀመሪያው አስተያየት መሰረት ከተሄደ አንድ የአሽዓሪዎች አቋም ሰዎች ሊያውቁትና ሊጠነቀቁት ይገባል። ይኸውም ጅብሪል ለይለቱል ቀድር ላይ
30ውን ጁዝእ ቁርአን ከአላህ ዘንድ ተባረከ ወተዓላ ወደ በይተል ዒዛ ወደ ቅርቧ ሰማይ አውርዶታል። ከዛ በኋላም ቁርአንን በ23 ዓመት ወደ ነቢዩ ሲያስተላልፍ ከዛው ከበይተል ዒዛ እያመጣን ያስተላለፈው ብለው የሚያምኑበት ሁኔታ ነው። ይሄን ጥቂት ማይባሉ በመሰረቱ የአህለ ሱና ወልጀማዓ አቋም ውስጥ ያሉ ሰዎችም ጭምር የሚናገሩበት ሁኔታ ይሄ ሸህድ ቁርአን 30 ጁዝ ለይለቱል ቀድር ላይ ወደ ቅርቧ ሰማይ እንዲወርድ አድርጓል አላህ በጅብሪል አማካኝነት። ከዛ በኋላ ጅብሪል ከአንደኛው ሰማይ እየወሰደ ነው ለነብዩ ያስተላለፈው ብሎ ማለት የአሽዓሪዎች አቋም መክሉቅ ነው ለማለትም እንደርደሪያ ነው። ራጂሑና ትክክለኛው የተሻለው አላህ ተባረከ ወተዓላ ቁርአንን ለይለቱል ቀድር ላይ ማውረዱን ጀምሯል። እዛ ሌሊት ወደ አንደኛው ሰማይ ወረደ እንኳ ብንል ለውሐል መሕፉዝ ላይ ሰፍሯል። ጅብሪል ግን ወደ ነብዩ ሲወስድ ቀጥታ ከአላህ እየሰማን ያመጣው። ይህንን የሚያሳዩ በርካታ የቁርአን አንቀጾች አሉ። ወደፊት የምናያቸው ይሆናል። ኢዘን ረመዳን ላይ መውረድ ጀምሯል። ከዛ በኋላ በ23 ዓመት ቀስ ያለ ወርዷል። 30 ጁዝ ወደ በይተል ዒዛ ጅብሪል እንዲወርድ በጅብሪል አማካኝነት እንዲወርድ አድርጎታል እንኳ ብንል እዛ አለ። ወደ ነቢይ ግን የተላለፈው ቀጥታ ከአላህ እየሰማን ያስተላለፈው ብለን ልንረዳ ይገባል። ለመጀመሪያ ጊዜ ነቢይ ላይ ዓለይሂ ሰላቱ ወሰላም ቁርአን ሲወርድ የነቢይ ዓለይሂ ሰላቱ ወሰላም እድሜያቸው 40 ዓመት ነበር። የነቢይነት እድሜም ይሄው ነው። ለምን ይሄ እድሜ ተመረጠ የተባለ እንደሆነ አብዱላህ ብን አባስ ተማሪያቸው ዓጣ ወከዛሊክ ሰዒድ ብኑ አልሙሰይብ ሌሎችም የሰው ልጅ አስፋይ የሚሆነውና ሙሉ የሚሆነው 40 ዓመት ሲሞላው ነው። ከዛ በፊት ክፍተቶች፣ ጉድለቶች ሊኖሩበት ይችላሉ። በመሆኑም ለሰዎች አርአያ ለመሆን አስተማሪ ለመሆን ነገሮችን በሚገባ ለመረዳት 40 ዓመት ሊሞላ ይገባል። እንደ ነቢይነት ያለ ትልቅ ኃላፊነትን ይሸከም ሰው። ስለዚህ ሁሉንም ነቢያት ማለት ይቻላል አብዛኞቹን እዚህ እድሜ ላይ ከደረሱ በኋላ ነው አላህ ተባረከ ወተዓላ የነቢይነትን ማዕረግ የሰጣቸው፣ የማስተማርን ኃላፊነት የጫነባቸው። ይህ የአብዛኞቹ ዑለሞች አስተያየት። ነብዩ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ ጅብሪል መጥቶ ቅራ ሲላቸው እድሜያቸው 40 ነው። ከዛ በፊት ነብዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን የሚያውቁት ነገር አልነበር። ማ ኩንተ ተድሪ መል ኪታብ ወለል ኢማን። ለመጀመሪያ ጊዜ ወደ አንተ ወሕይን ከማስተላለፋችን በፊት ቁርአን ማለት ምን ማለት እንደሆነ አታውቅም ነበር፣ ኢማንም ምን ማለት እንደሆነ አታውቅም ነበር ብሏቸዋል። ወላኪን ጀዐልናሁ ኑረን ነህዲ ቢሂ መን ነሻኡ ሚን ዒባዲና ወኢነከ ለተህዲ ኢላ ሲራጢን ሙስተቂም። ሆኖም ሳለ ቁርአንን እኛ ኑር አደረግነው። አላህ ተባረከ ወተዓላ የሻውን ሰው የሚመራበት ብርሃን፣ አንተ በአላህ ፈቃድ ወደ ቀጥተኛው መንገድ ታመላክታለህ ብሏቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ለመጀመሪያ ጊዜ ቁርአን ሲወርድ ሁኔታው ለእሳቸው ፈታኝ እንደነበረ ነብዩ ሰለላሁ ዐለይሂ ወሰለም ተናግሯል። ቡኻሪ ላይ ሌሎችም ሐዲሶች ላይ እንዳለ ጅብሪል መጥቶ ጨምቆ እንደያዛቸው መተንፈስ ሁሉ እንደተሳናቸው ከዛ በኋላም ለቆ ድጋሚ ቅራ እንዳላቸው ሶስቴ ከተደጋገመ በኋላ ኢቅራ ብስሚ ረቢከ ለዚ ኸለቅ እንዳላቸው ነቢይ ተናግረዋል። የቁርአን መልእክት ሪሳላው ከባድ ከመሆኑ አንፃር በሚወርድበት ጊዜም ከባድ ነው። የወረደው ትናንት እንደገለጽነው የነቢይ ቀልብ ላይ ነው። ሱረቱ አሹዓራ ላይ እንደተገለጸው ዐላ ቀልቢከ ሊተኩነ ሚን አልሙንዚሪን ብሏቸው ካሉ የሰውነት አካሎች ውስጥ ቀልብ የተመረጠው የሰው ልጆች የሚስተካከሉትም የሚበላሹትም በቀልባቸው ምክንያት እንደሆነ ለማሳየት ቀልቡን ቁርአን ያስተካከለውና የገራው ሰው አሕዋሉ ሁሉ ይስተካከላል። ቀልቡ ንጹህ ያልሆነ ሰው የእሱ ልብ ውስጥ ቁርአን ሊገባ አይችልም። ቁርአን የአላህ ንግግር ነው ተባረከ ወተዓላ። የወረደው ነቢይ ሙሐመድ ላይ ነው ዓለይሂ ሰላቱ ወሰላም። ቁርአን ለመጀመሪያ ጊዜ ሲወርድ እድሜያቸው 40 ነበረ።
ወደ እሳቸው ቁርአኑን ያደረሰው ጅብሪል ዓለይሂ ሰላም ካሉ መላእክቶች ሁሉ ጅብሪል ለምን ተመረጠ ያለን እንደሆነ ይህ የአላህ ተባረከ ወተዓላ መሺአና ፍላጎት ሆኖም ሳለ ጅብሪል ከሌሎች መላእክቶች የሚለይባቸው ሚዛዎች አሉ። ከሁሉም መላእክቶች ይልቅ በቁዋ የሚታወቅ ذي قوة عند ذي العرش مكين እንዳለ አላህ ተባረከ ወተዓላ ቁዋ ለምን አስፈለገ ወህይን ለማስተላለፍ የተባለ እንደሆነ ጅብሪል ይዞት የሚመጣው መልእክት የሰው ልጆችን ከሸይጣን ባሪያነት ወደ አላህ ባሪያነት የሚያወጣ ጂኖች ሸይጣኖች ይሄን አይፈልጉም። ወህዩን ሊያደፈርሱ ሊቀላቅሉበት ይችላል። ለዚህ ምን ያስፈልጋል? ቁዋ ያለው ሰው ያስፈልጋል። መከላከል የሚችል ጠብቆ ማድረስ የሚችል ማለት ነው። ጠባቂው አላህ ከመሆኑ ሌላኛው የጅብሪል ወስፍና እንዲመረጥ ያደረገው አሚን ነው። አላህ እንደመሰከረ ነዘለ ቢሂ ሩሑል አሚን ወደ አንተ ያወረደው ታማኝ የሆነው ጅብሪል ነው ብሎ አላህ ተባረከ ወተዓላ ወከዛሊክ መላእክቶች ዘንድ ተሰሚነትና ታዛዥነትም አለ። ሁሉም መላእክቶች ጅብሪልን ይታዘዛል፣ ጅብሪልን ይሰማል። ሙጣዕን ተማ አሚን እንዳለ አላህ ተባረከ ወተዓላ ጅብሪል ዓለይሂ ሰላም ቁርአንን ወደ ነቢይ ሙሐመድ አስተላለፈ እንጂ ቁርአን የጅብሪል የራሱ ንግግር አለ። አንዳንዶች አላዋቂዎችን ለማምታታት ወኢነሁ ለቀውሉ ረሱሊን ከሪም ذي قوة عند ذي العرش መኪን ብለው ተልቢስ እንደሚያደርጉት አለ። ይህ ጥቂት የማይባሉ ሰዎችን ብዥታ ውስጥ የከተተ አያን አንዱን ጥሎ ሌላውን አንጠልጥሎ መሄድ ቁርአን ላይ ገለጡ። ቁርአን አንዱ በሌላኛው ይፈሰራል፣ እርስ በርሱ አይጋጭም፣ አይጣረስም። አንደኛ ቁርአን አንቀጽ ላይ የአላህ ከላም እንደሆነ አላህ ነግሮናል። ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላም አላህ ብሎ ከሙሽሪኮች መሃል አንዱ ቁርአንን መስማት ቢፈልግ ህይወቱ እንዲጠበቅ ዋስትና ሰጥተኸው እንዲሰማ ፍቀድለት ብሏል። ከላም አላህ የአላህ ንግግር ነቢ ዓለይሂ ሰላቱ ወሰላም የጌታዬን ንግግር አደርስ ዘንድ ማነው ከለላ የሚሆነኝ ብለዋል። ዓለይሂ ሰላቱ ወሰላም ቁርአንን የአላህ ንግግር ብለውታል። እጅግ በጣም ብዙ አንቀጾች አሉ፣ የነቢ ዓለይሂ ሰላቱ ወሰላም ሐዲሶችም አሉ። ይህን ግልጽ የሆነውን በመተው ወኢነሁ ለቀውሉ ረሱሊን ከሪም ተብሏልና ቁርአን የጅብሪል ንግግር ነው። ጅብሪል ደግሞ መክሉቅ ነው። የመክሉቅ ንግግር መክሉቅ ነው። ወኢነሁ ለቀውሉ ረሱሊን ከሪም የሚለው የቁርአን አንቀጽ ቁርአን የጅብሪል ንግግር ነው ለማለት በቂ ደሊል አይሆንም። ሌሎች በጣም በርካታ የሆኑ የቁርአን አንቀጾች ላይ ቁርአን የአላህ ንግግር እንደሆነና የጅብሪል ድርሻ ማድረስ ብቻ እንደሆነ ተገልጿል። ከዚህም አንዱ ቁል ነዘለሁ ሩሑል ቁዱስ ሚን ረቢክ የሚለው ቁል አንተ ነቢ ሙሐመድ ሆይ በል ነዘለሁ እኔ ያነበብኩላችሁ ያለውን ቁርአን አውርዶታል ሩሑል ቁዱስ የተቀደሰው የተከበረው መልአክ ጅብሪል ሚን ረቢከ ከጌታህ ዘንድ ቁርአኑ የወረደው ከአላህ ዘንድ ያደረሰው ጅብሪል ፈሀከዛ ነዘለ ቢሂ ሩሑል አሚኑ ዐላ ቀልቢክ ሊተኩነ ሚነል ሙንዚሪን ነዘለ ቢሂ ቁርአንን አውርዶታል ሩሑል አሚን ታማኙ መንፈስ መላኢካ ዐላ ቀልቢክ ቀልብህ ላይ ቁርአንን ጅብሪል አወረደው እንጂ አደረሰው እንጂ እሱ ራሱ እንዳልተናገረው የሚያሳይ ታዲያ ለምን ወኢነሁ ለቀውሉ ረሱሊን ከሪም ተባለ ያለን እንደሆነ እሱ ያደረሰው ከመሆኑ አንፃር አንድን ንግግር አንተ ብትናገረው ይህን ንግግር ከሌሎቹ እንኳን ሰምተኸው ቢሆን አንተ ስታወራ የሰሙ ሰዎች ያንተ ንግግር ነው ነው ፈሀከዛ መልእክት አድርስ ብትባል ኃላፊነት ወስደህ የተቀበልከውን ዕቃ መልእክቱን የሰው ነው እያልክ አይደለም የምታደርስ፣ የኔ ዕቃ ነው ብለህ እንደራስህ ዕቃ ጠብቀህ ነው የምታደርስ። ቢበዛ ወኢነሁ ለቀውሉ ረሱሊን ከሪም የሚለው አሻሚ ነው ነው የምንለው
አሻሚ የሆነ የቁርአን አንቀጽ ሲገጥመን ቀልቡ ሰላም የሆነ ሰው አሻሚውን ግልጽ ወደ ሆነው ነው የሚመልሰው እንጂ ግልጹን ትቶ አሻሚውን ይዞ አይሄድም። المقصود ቁርአን የአላህ ንግግር ነው። ያወረደው ወደ ሙሐመድ አለይሂ ሰላቱ ወሰላም ያደረሰው ጅብሪልን መሃል ላይ ማስገባት ለምን አስፈለገ? ቀጥታ ወደ ነብይ ሙሐመድ አለይሂ ሰላቱ ወሰላም ማስተላለፍ አይቻልም ነበር የተባለ እንደሆነ አላሁ ዐዚም ወልቁርአኑ ዐዚም ወጅብሪሉ አይضን ዐዚም ሚነል መኽሉቂን። ቁርአን የላቀ የተከበረ መልእክት ነው። የዚህን የተከበረና የላቀ መልእክትን የላቀ ክብር ለመግለጽ እርሱ ዘንድ ካሉ መላእክቶች ውስጥ በክብር ማንም የማይደርሰውን መላእክት አብሮ መላክ የቁርአንን ክብር ለመግለጽ ወኢላ አላህ ተባረከ ወተዓላ ረሱልን አለይሂ ሰላቱ ወሰላም እስራእና ሚዕራጅ ላይ እንዳናገራቸው ቁርአንን በዚህ መልኩ ለእሳቸው ቀጥታ ማስተላለፍ ይችል ነበር። ወላኪን ማ ካነ ሊበሸሪን አን ዩከሊመሁ ላሁ ኢላ ወሕየን አው ሚን ወራኢ ሒጃብን አው ዩርሲለ ረሱለን ፈዩሕየ ቢኢዝኒሂ ማ የሻእ ብላ ቁርአን በጅብሪል አማካኝነት ወደ ነቢይ እንዲደርስ መደረጉ ከጅብሪል ካለው ክብር አንፃር ሌላ ተጨማሪ የቁርአንን ክብር የሚገልጽ ነገር። ጅብሪል አላህ ዘንድ የተወደደ ከመሆኑ ጋር የመላእክቶች ሁሉ አለቃ ከመሆኑ ጋር የንግግሮች ሁሉ ምርጥ የሆነውን ቁርአንን እንዲያወርድ አላህ ተባረከ ወተዓላ የመረጠው ከመሆኑ ጋር አይሁዶች ዲነል እስላምን አልቀበልም ቁርአንን አንቀበልም ያሉት ቁርአን የወረደው በጅብሪል አማካኝነት ስለሆነ ነው ብላ ወደ ረሱሉ አለይሂ ሰላቱ ወሰላም በመምጣት የተወሰኑ ጥያቄዎችን አቀረቡላቸው። እነዚህ ጥያቄዎችን ነቢይ እንጂ አይመልስም። እነዚህ ጥያቄዎችን የመለስ እንደሆነ ነቢይነትን እናምናለን እንከተላለን አሏቸው። ላቀረቧቸው ጥያቄዎች በቂውን መልስ ሰጡ ነብዩ ሰለላሁ ዐለይሂ ወሰለም። መጨረሻ ላይ ግን ይህን ሁሉ መልእክት ወደ አንተ የሚያስተላልፈው ማን ነው አሏት። ቃል አለይሂ ሰላቱ ወሰላም ጅብሪል ለእኔ ወሕይ ከጌታዬ የሚያስተላልፍልኝ የሚያደርስልኝ ጅብሪል ነው አሏቸው። ይህን አይሁዶች ጅብሪል የእኛ ጠላታችን ነው፣ ምስጢራችንን ያወጣ ለእናንተ የሚናገር ይህን መልእክት የሚያስተላልፍልህ እስራፊል ቢሆን እናምንህ እንከተልህ ነበር አላቸው። وجحدوا بها واستيقنتها أنفسهم ظلما وعلوا لكم در لا النسو جبريل ينال الأحسن التلواتشو الذي لا تخفى عليه خافية من فوق 7 سماوات ونسمته قل من كان عدوا لله وملائكته ورسله وجبريل وميكال فإن الله عدو للكافرين من الوحي جبريل ثلاثات شنو ያላችሁ ሰዎች ሆይ አላህን ተባረከ ወተዓላ እንደ ጠላት የቆጠረ ወይም የአላህ ጠላት የሆነ የጅብሪል ጠላት ነኝ ያለ ጅብሪልን የጠላ አላህ ደግሞ ተባረከ ወተዓላ የካፊሮች ጠላት ነው ብላ ጅብሪልን መጥላት ወሕይን መጥላት ክፍር እንደሆነ የሚያሳይ ነው። ጅብሪል ዓለይሂ ሰላም ለመጀመሪያ ጊዜ ይዞት የወረደው የቁርአን አንቀጽ ከሱረቱ አልዓለቅ የመጀመሪያ 5 አንቀጾች ናቸው። ለመጀመሪያ ጊዜ ነቢይ ላይ የወረደው ቁርአን ከሱረቱ አልዓለቅ ኢቅራ እስመ ረቢከ አለዚ ኸለቅ የመጀመሪያ 5 አንቀጾች ናቸው። ኢቅራ እስመ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቡከ አልአክረም አለዚ ዐለመ ቢልቀለም ዐለመ ኢንሳነ ማ ለም ያዕለም የሚሉ 5 አንቀጾች ብቻ ናቸው። የሱረቱ አልዓለቅ አንቀጾች ሙሉ በሙሉ በአንድ ያልወረዱ። ለዚህም ነው አንዳንድ አሳሮች ላይ ቁርአን የወረደው 5 አንቀጽ እየተደረገ ተከፋፍሎ ነው የወረደው። 5 አንቀጽ ከፋፍሎ የሐፈዘ ሰው ቁርአንን መቼም አይረሳው መበላ። ይሄን ከሚያጠናክሩ ነገሮች መሃል አንዱ ይሄ በመጀመሪያ ጊዜ ጅብሪል ቁርአንን ነብይ ላይ ሰለላሁ ዐለይሂ ወሰለም ሲያወርድ ይዞ ሲወርድ ከሱረቱል አለቅ የመጀመሪያ 5 አንቀጾችን ያወረደ። ለመጀመሪያ ጊዜ የወረደው አንቀጽ አንበብ እወቅ የሚል መሆኑ ዲነል እስላም እውቀት ላይ የተመሰረተ ዲን እንደሆነ የሚያሳይ ከመናገር ከማስተማርና ከመስራት በፊትም እውቀት እንደሚቀድም የሚያሳይ
ረሱል አለይሂ ሰላቱ ወሰላም መጀመሪያ ተነስ ስገድ አላላቸው፣ ተነስ ዒባዳ አድርግ አላላቸው፣ ወይም ደግሞ ተነስ ሰዎችን አስጠንቅቅ አላላቸው። መጀመሪያ የተባለው ኢቅራ ነው፣ ቅራ አንብብ ነው የተባለው። ከዛ በኋላ ስራ ለራስህ ስገድ፣ ከዛ በኋላ አስጠንቅቅ ብሏቸው። በዚህ መሰረት ዳዕዋ ከተደረገ ዳዕዋ ትምህርት ፍሬያማ ይሆናል። ከነዚህ ማለት አንዱ ከጎደለ ፍሬ ሊኖረው አይችልም። ለመጀመሪያ ጊዜ ወሕይ ሲወርድ የጀመረው በኢቅራ ሲሆን ከጊዜ በኋላ ወሕይ ተቋርጧል። ረሱሉ ዓለይሂ ሰላቱ ወሰላም ይረጋጉ ዘንድ ይላመዱ ዘንድ። ምክንያቱም ለመጀመሪያ ሲወርድ ረሱሉ ዓለይሂ ሰላቱ ወሰላም ከልክ በላይ ተጨናንቀዋል። ወደ ቤት ሁሉ የፈጠኑ ተመልሰው ደብቁኝ ደብቁኝ ብላ ሲራቸው ላይ እንደተነገረው ንቡዋቸው ሲቀርብ ከሰው መራቅን ያበዙ ነበር። ለረጅም ቀናት ጋሩ ሒራ የሚባል ዋሻ ውስጥ ሆነው ዒባዳ ያደርጉ ነበር። ከሚያልቁት ማለት እዛ ያሉ ነው ጅብሪል ዓለይሂ ሰላም መጥቶ ኢቅራ ያሉት አንብብ አላቸው። እኔ ማንበብ አልችልም ማለት ፊዕለን መጽሐፍ ማንበብ አይችሉም ነበር ነብዩ ሰለላሁ ዐለይሂ ወሰለም። እስከ መጨረሻም መጽሐፍ ማንበብ አልቻሉም ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ለነብዩ ሰለላሁ ዐለይሂ ወሰለም ሲሆን ክብር ነው። መጽሐፍ ማንበብ አለመቻል ለነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሲሆን ክብር ነው። ለሌሎች ሲሆን ጉድለት ሊሆን ይችላል። ይሄን ያልተረዱ ነቢዩ ሙሐመድ ኡሚ አልነበሩም፣ መጽሐፍም ማንበብም ይችሉ ነበር ብለው ተናግረዋል፣ ጽፈዋል። ነብዩ ሰለላሁ ዐለይሂ ወሰለም ከሙሽሪኮች እነሱን ወክሎ ከመጣው ሰው ጋር ውል ሲፈራረሙ ቢስሚላሂ ረሕማኒ ረሒም ሀዛ ማ ተዓሀደ ዐለይሂ ሙሐመዱን ረሱሉላህ ብለው ሲጽፉ የሙሽሪኮች ተወካይ አርረሕማን የሚለው ምን እንደሆነ እኔ አላቅም፣ ወላኪን እክቱብ ቢስሚከ አላሁመ ብለህ ጻፍ ብሏቸው ከዛ በኋላ ረሱሉላህ የሚለውን ካላጠፋችሁት ውሉን አልፈራረምም ረሱሉላህ ብትሆንና ይህን ብናደርግልህ መች ከአንተ ጋር እንጣላ ነበር፣ መች ከሀገር እናባረን ነበር ብሏቸው አጥፉት ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሓቦች እኛ እናጠፋ፣ ምክንያቱም የአላህ ረሱል ነው፣ የአላህ ረሱል መሆኑን የሚገልጸውን ማጥፋት ሪሳላን ካለማመን ጋር ካለመቀበል ጋር ይጋጫል ብለው አይሲሉ አሳዩኝ እኔ ያጠፋዋለሁ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እኛ ንቡ ቢሆን ሰለላሁ ዐለይሂ ወሰለም ፈልገው ራሳቸው አንብበው ለይተው ያጠፉት ነው። المقصود ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኡሚ ናቸው። ኡሚ ማለት ከእናቱ ማህፀን እንደወጣ ያለ ማለት ነው። መጽሐፍ ማንበብ የማይችል ሰው ኡሚ የተባለው ከእናቱ እንደተወለደ ያለ ማለት ነው። ያልተማረ ነው መጽሐፍና ማንበብ ያለመደ ማለት ነው። ለነብዩ ሲሆን ክብር ነው። ሊማዳ ማንበብና መጽሐፍ የማይችሉ ከመሆናቸው ጋር የሚያነቡና የሚጽፉ ሰዎች ሊያመጡት የማይችሉትን ቁርአን ማምጣታቸው ትልቅ ሙዕጂዛ ተአምር። በጣም በርካታ ግጥም የሚችሉ ማንበብ መጻፍ የሚችሉ ቁርአንን አይደለም 30 ጁዝ አይደለም ከቁርአን አንድ ሱራ ማምጣት 10 አንቀጾችን ማምጣት ሞክረው አልተሳካላቸው። የነሱ ደጋፊዎች ሁሉ አሹፈውባቸዋል። ረሱል ሰለላሁ ዐለይሂ ወሰለም ግን መጽሐፍ ማንበብ የማይችሉ ከመሆናቸው ጋር ሰውና ጂን ቢሰበሰብ እሱን አይነት በአንድ ሱራ ሊያመጣ አይችልም የተባለለትን ቁርአን ለሰው ልጆች ማስተላለፍ ይችላል። ይሄ ለነብዩ ሲሆን ክብር። ሌላ ለጅብሪል ዓለይሂ ሰላም እኔ ማንበብ አልችልም አሉት። ይሄን ጅብሪል ሶስት የጨምቆ ይዟቸው መጨረሻ ላይ حتى بلغ مني الجهد ብለው ነው ሰለላሁ ዐለይሂ ወሰለም እስኪያፈነኝ ድረስ መተንፈስ እስኪስታነኝ ድረስ ብለው በማዕና ከላም። ይሄ ሁሉ ለምን አስፈለገ? ቁርአን ውስጥ ያለው ህግ ቁርአን ራሱ በተወሰነ መልኩ ውስጥ ዝግጅት እንደሚያስፈልገው መልእክት ነው። እንዲሁ በተኙበት አይደለም የወረደው። ጅምሩ ላይ በዚህ መልኩ እንደከበዳቸው ሁሉ በየጊዜው ወህይ ሲወርድ ነብዩ ሰለላሁ ዐለይሂ ወሰለም ላብ ይጠምቃቸው እንደነበረ ተነግሯል። አንዳንድ የሰሓቦቻቸው በጨርቅ ሁሉ ሸፍኗቸው ነበር። ወህይ ሲጀምራቸው ሰውነታቸው በላብ የተሞላ የተንቀጠቀጡ ማለት ነው። ኢና ሰኑልቂ ዐለይከ ቀውለን ተቂላ ከባድ ጅብሪል ሶስት ጊዜ እየጨመቀ መተንፈስ እስኪሳነኝ ድረስ አቅፎ እየያዘ እየለቀቀ ቀራ አንብብ አለኝ ከሚለው አንዳንድ የመግሪብ ዑለሞች ማንኛውም ዒልምን ማግኘት ቁርአንን መረዳት ዓለም መሆን የሚፈልግ ሰው ዒልምን ለማግኘት በተወሰነ መልኩ መድከም መልፋት እንደሚጠበቅበት ያሳያል።
ይሄን የቁርአን ሲወርድ ተጨንቀው ስለነበር ነብዩ ሰለላሁ ዐለይሂ ወሰለም ከብዷቸው ስለነበር ለተወሰነ ጊዜ ወህይ ተቋርጧል። ተወሰነ ጊዜ ተቋርጦ ከቆየ በኋላ ለመጀመሪያ ጊዜ የወረደው ያ አዩሀል ሙደሲሩ ቁም ፈአንዚር የሚለው መሀል ላይ ቁርአን ተቋርጦ በሁለተኛ ዙር ለመጀመሪያ ጊዜ የወረደው ሱረቱ አልሙደሲር ሲሆን አንድ ብሎ ግን የወረደው ሱረቱ አልዓለቅ። ወህይ ሲወርድ ነብዩ ተደስተዋል በተወሰነ መልኩ። ምክንያቱም እሳቸው ላይ ፍላጎት ነበር። ሰዎች ያሉበትን ሁኔታ ይኮንኑ ነበር፣ ደስተኛ ነበሩ። ነገር ግን ወህይ የወረደ ሳለ የነበረው ሁኔታ አስፈርቷቸው ስለነበር ተቋርጧል። የተቋረጠ ሰሞን ላይ እጅጉ ተጨንቀዋል። የመካ ሙሽሪኮች ሁሉ ጌታው ጠላው ብለው ወደ እሱ ይመጣ የነበረው ሸይጣኑ ትቶት ሄደ ብለዋል። ነስአሉላህ ሰላም ወልዓፊያ። ማ ወደዐከ ረቡከ ወማ ቀላ ወለልአኺረቱ ኸይሩን ለከ ሚነል ኡላ ብሎ አላህ ተባረከ ወተዓላ። ወላኪን ዛሬ ደርሳችንን ማብቂያ ብዙ የተፍሲር ጸሐፊዎች የሚጠቅሱት አንድ ስህተት አለ። ከዚህ ጋር እያይዙ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ወህይ ሲመጣላቸው ጅብሪል ዐለይሂ ሰላም ቅራ ሲላቸው ከአላህ ጋር ሲያስተዋውቃቸው ውስጣቸው ላይ ለተፈጠሩ ጥያቄዎችም መልስ ሲሰጣቸው ኸዲጃ ጋር ሲሄዱና ኸዲጃ አረጋግታቸው ወደ አጎቷ ልጅ ወረቃ ኢብኑ ነውፈል ይዛቸው ሄዳ ወረቃ ነቢይ እንደሆኑ ሲነግራቸው ተደስተው ነበር። መሀል ላይ ሲቋረጥ ግን ደንግጠው አዝነው ነበር። ይህን ከመደንገጥና ከማዘን ውጪ ያደረጉት ነገር የለም። አንዳንድ ግን ታሪክ ላይ ነብዩ ሰለላሁ ዐለይሂ ወሰለም የመካ ጋራዎች አናት ላይ የወጡ ለመፈጥፈጥና ለመውደቅ ራሳቸውን ለማጥፋት ይሞክሩ እንደነበር የሚያሳዩ ዘገባዎች አሉ። ከረሱሉላህ ሰለላሁ ዐለይሂ ወሰለም አይሄድም። ነብዩ ራሳቸው ናቸው መርዝ ጠጥቶ የሞተ ነፍሱን ያጠፋ ቅያማ እስኪቆም ድረስ እሳት ውስጥ በዚህ መልኩ መርዝ እየጠጣ ይሰቃያል ብላ ከጋራ አናት ላይ ተንከባሎ ወድቆ ነፍሱን ያጠፋም በዛው ልክ የአኺራ የጀሃነም ጋራ ላይ የተንከባለለ ራሱን ያጠፋል ብላ በመቀስ አንገቱን ወግቶ ራሱን ያጠፋም እንደዚሁ አኺራ ላይ በመቀስ ራሱን ይወጋ እንዲሰቃይ ይደረጋል ብላ ራስን ማጥፋት ሐራም። አላህ ተባረከ ወተዓላ እኔ የሰጠሁህን ነፍስ እኔ ነበረ መውሰድ ያለብኝ ቀደምከኝ ብሎ አላህ ሰዓት ላይ ይቀጣዋል ብላ ነብዩ ሰለላሁ ዐለይሂ ወሰለም። ነፍስን ማጥፋት ከባድ ወንጀል ከመሆኑ ጋር አላህ የጠበቃቸው ነቢይ እንዴት ብለው ነው ጋራ ላይ የወጡ ለመፈጥፈጥ ራሳቸውን ለማጥፋት ይሞክሩ የነበረው? ይህ በጭራሽ ሊሆን የማይችል ከነቢይ ማይጠበቅ ነገር ነው። ነዓም አዝነዋል። ደስታቸው በተወሰነ መልኩ ቀንሷል። ሶብር አድርገው ቆይቷል። ከዛ በኋላ ዳግም ወህዩ ቀጥሏል። هذا الله تعالى أعلم. صلى الله وسلم وبارك على عبده ورسوله محمد بالله التوفيق. السلام عليكم ورحمة الله وبركاته.